Video footage obtained by the Chicago Sun-Times appears to show 3 of the vehicles the feds say were involved in an incident Saturday in which a Border Patrol agent shot a woman after prosecutors say she rammed a federal vehicle. The incident led to protests in which federal officials tear gassed and fired pepper balls at the crowd that gathered in its aftermath. In the video captured by security cameras at a tire shop on the 4000 block of South Kedzie, a white Chevy Tahoe, which the feds say was driven by Border Patrol agents, is closely followed by a black GMC Envoy and a silver Nissan Rogue. ሰላም ጤና ይስጥልኝ ውድ ተመልካቾቻችን ይህ ዲያስፖራ ሚዲያ ኔትወርክ ነው። በቺካጎ ከተማ በህግ አስከባሪዎች የተፈጸመ አሰቃቂ ድርጊት አለ። እነዚህ ህግ አስከባሪዎች ስደተኛውን ለማፈስ ቺካጎ ከተማ የተሰማሩ ናቸው። ቺካጎ ተናውጣለች። አንዲት መምህር በ5 ጥይት ተደብድባለች። እሱን እንመለከታለን። አብራችሁን ሆኑ። ማስተናግዳችሁ ካሳሁን ይልማ ነኝ። እንኳን ደስ ያላችሁ። በጉጉት ሲጠበቅ የነበረው የቴምር ፕሮፐርቲስ ሳር ቤት ሳይት ሽያጭ ጀምረናል። የዛሬ ዓመት እዚሁ ሳር ቤት የገዛችሁ ደንበኞቻችን ቤታችሁ 19ኛ ፎቅ መድረሱን ስናበስር በታላቅ ደስታ ነው። የዲፕሎማቶች መኖሪያ የሆነችውና ቤታችሁን በዶላር ማከራይ በምትችሉበት ሳር ቤት ባለ 2 እና 3 መኝታ አፓርትመንቶች በ20% ቅድመ ክፍያ እየሸጥን ሲሆን ቀሪውን አመቺ በሆነ አከፋፈል በ3 ዓመት ከፍለ ይጨርሳሉ። ሙሉን ለምትከፍሉ ደንበኞቻችን አስደናቂ የ35% ቅናሽ አዘጋጅተናል። ባለ 2 መኝታ 80 ካሬ ከ5.8 ሚሊዮን ብር ሙሉ ክፍያ ጀምሮ ቅናሹ ለ10 ቀን ብቻ የወጣ ስለሆነ ፈጥነው በ0979 440044 ወይም በ0939 440044 ይደውሉ። The Department of Homeland Security says there were 2 separate alleged incidents of drivers using their vehicles to ram into other vehicles with federal agents. የሞንቲሶሪ መምህር ናት። የቺካጎ ደቡባዊ አቅጣጫ ነዋሪ። እቺ መምህር እርዳታ የሚሰጥ ልብስ ለመለገስ መኪናውን እየነዳች ስትሄድ የኢሚግሬሽን ህግ አስከባሪዎች ከስተም ቦርደር ፕሮቴክሽን ስትመለከት አካባቢው ያሉ የሂስፓኒክ ማህበረሰብና ሌሎች ስደተኞች ሁኔታውን እንዲያውቁት ፖሊሶች መምጣታቸውን እንዲረዱ የመኪናውን ጥሩምባ በጩኸት አሰማች። ክላክስ አደረገች ያለማቋረጥ። የመምህሯ ሁኔታ የከስተም ቦርደር ፕሮቴክሽን ሰዎች ደስ አላላቸውም። እሷም ከዚህ ጥፉም ዞር በሉ እያለች መጮሃን ቀጠለች። ከሷ ኒሳን መኪና አጠገብ በከስተም ቦርደር ፕሮቴክሽን ህግ አስከባሪዎች የሚሽከረከር ሼቭሮሌ ታሆ ነጭ መኪና አለ። ጥቂት ራቅ ብሎ ደግሞ ጄምሲ መኪና ይከተላል። አጠቃላይ ከ10 የማይበልጡ መኪኖች ነበሩ ይላል የህግ አስከባሪው። ይሄ ከአንድ የመኪና ጎማ መሸጫ ቪዲዮ ላይ የተገኘ መረጃ ነው። እንደምትመለከቱት እነዚህ መኪኖች እየተከታተሉ ይሄዳሉ። እነዚህ መኪኖች ጥቂት እንደተጓዙም ጠመንጃ የታጠቁት የመንግስት የቀረጥና ድንበር ህግ አስከባሪዎቹ ሲቢፒ ከመኪና ውስጥ ይወጡና ጥይት ያርከፈክፋሉ። 5 ጊዜ በጥይት ያቺን መምህር ደበደቧት። ኦክቶበር 4 ይሄ በቺካጎ መሃል ከተማ የተፈጸመው አሰቃቂ ድርጊት በዜና ሲወጣና መንግስት ክስ ሲመሰርት ይቺ ሴትና ግብረ አበሮቿ በቡድን ሆነው የመንግስት ጸጥታ ኃይሎች ላይ መኪና በመግጨት ጉዳት ለማድረስ እንደሞከሩ ተገለጸ። Allegedly attempted to run over agents and was armed with a semi-automatic weapon. Martinez drove off, but paramedics found her at a repair shop about a mile away from the scene. An ambulance took her to the hospital where her gunshot wounds were treated. በሚገርም ሁኔታ በ5 ጥይት የተደበደበችው ሴት በፈጣሪ እርዳታ ህይወቷ ተረፈ። ከወር በኋላም DHS ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እቺ ሴት ላይ የሀገር ውስጥ ሽብርተኛ በሚል ክስ መሰረተ። የኤፍቢአይ ዳይሬክተር ካሽ ፓቴል ሳይቀሩ የተሳሳተ ቪዲዮ አያይዞ በማህበራዊ ገጹ እንደዚህ በህግ አስከባሪዎች ላይ የሚፈጸም ጥቃት በቸልታ አይታለፍም አለም። ይህንን የተሳሳተ መረጃ የኤክስ ማህበራዊ ገጹ ልጥፍ እስካሁን አላነሳውም። መመልከት የሚፈልግ እዛ ገጽ ላይ ሊያገኘው ይችላል። The FBI director tweeted about this, showing video that had nothing to do with this case. That tweet with the wrong video is still up, by the way, and the FBI wouldn't comment when we asked them why. ጥይቶቹን ሴቷ ላይ ያርከፈከፈው ህግ አስከባሪ ለፍርድ ቤት በሰጠው ምስክርነት መኪናቸውን ለመግጨትና መንገድ ሊዘጉባቸው እንደሞከሩ ገለጸ። በዛም የተነሳ እርምጃ እንደወሰዱ አሳወቀም። ነገር ግን በኋላ ላይ ከስልኩ የጽሁፍ መልእክት ልውውጥ ላይ ጭካኔ የተሞላው መረጃዎች ተገኙ። ለስራ አጋሩ አንብበው 5
ተኩሻለው 7 ቀዳዳዎች ይታያሉ ይላል በኩራት ፍርድ ቤቱም የመንግስት መስሪያ ቤቶች ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ከስተም ቦርደር ፕሮቴክሽን እንደዚሁም በወቅቱ የነበሩት ህግ አስከባሪዎቹም የተኮሰውም ሆነ ተባባሪዎቹ የተለዋወጧቸው መልእክቶችና መረጃዎች ሰብስቧል በክስተቱ ወቅት ሲሽከረከር የነበረው የከስተም ቦርደር ፕሮቴክሽን ሼቭሮሌ ታሆ መኪና በጉዳዩ ላይ ምርመራ ሳይደረግበት ከቺካጎ ከተማ 1100 ማይል ወይም 1700 ኪሎ ሜትር ወደሚርቀው ሜይን ግዛት እንዲሄድ የሲቢፒ ሱፐርቫይዘር መፍቀዱ ታውቋል በጥይት የተደበደበችው መምህር ጠበቃ ሲናገሩም ለ15 ዓመታት እንደ ቀድሞ ከሳሽ አቃቢነቴ እንደዚህ ያለ ህግ አስከባሪ ገጥሞኝ አያውቅም አሳፋሪ ድርጊት ነው የተፈጸመው ብለዋል For 15 years I was a federal prosecutor I worked every day with FBI, DEA, DHS I have never come across an agent like that and it's something that's embarrassing to me as a former federal prosecutor ይሄ ጉዳይም የተመለከተው ፍርድ ቤት የከሳሽ አቃቤ ህግ ክሱ ውድቅ እንዲደረግ መጠየቁ ታወቀ በድንገት ይህ ውሳኔ ለምን ተወሰነ የሚለው ብዙዎችን አደናግሮ ነበር ይህ ውሳኔ የመንግስት ከሳሽ አቃቤዎች ላይ ካለው ወቅታዊ ጫናና ከሳሾቹም የስልጣን ኃይል ያላቸው እነ ዲኤችኤስ በመሆናቸው በቀላሉ ይጠናቀቃል ተብሎ አልታሰበም ነበር ልብ አድርጉም 7 ጊዜ በጥይት የተበሳሳችው መምህር ህገወጥ ስደተኛ አይደለችም የግሪን ካርድ ባለቤትም አይደለችም ይህች ሴት ዜጋ ናት ስሟም ማሪማር ማርቲኔዝ ይባላል ይህች ሴት በቺካጎ የምትኖር እዚሁ ሀገር የተወለደች ናት Can I show them? Yeah. Okay, so I was shot in my arm right here and then I went through my tricep and then it grazed the side of my chest Reminders of what could have been Marimar Martinez's last day. October 4th, the Department of Homeland Security claimed she rammed a Border Patrol agent's vehicle in Chicago with her car before that agent got out and shot her multiple times. She says she was on her way to donate clothes until she saw what appeared to be federal agents, already becoming a familiar sight in Chicago's neighborhoods. ከሳሹ ጠበቃ አንድሪው ቡትሮስ በትራምፕ አስተዳደር የተሾሙ ሆነው የክስ ሂደቱን በድፍረት አለመቀጠላቸው አድናቆት ተችሯቸዋል ጠበቃው ከፍተኛ ጫና ቢኖርባቸው እውነተኛ መረጃዎችን በተደጋጋሚ እንደሚያጣሩ ገልጸዋል ማሪማር ማርቲኔዝ እዚሁ ሀገር የተወለደች ዜጋ እሷ ላይ በደረሰው ጉዳት ካሳ ይጠይቅ ይሆናል ማሪማር ማርቲኔዝ አሜሪካዊ ናት እዚሁ ሀገር የተወለደች ናት ጠበቃዋ ካሳ ሊጠይቁ ይችላል ማሪማር ዜጋ ባትሆን ኖሮስ ህገወጥ ስደተኛ ብትሆንስ ገና በሂደት ላይ የስደተኝነት ጥያቄ ጠይቆ የሚጠብቅ የአንድ ሀገር ዜጋ ቢሆን ኖሮስ ክሱ ውድቅ ይደረግ ነበር ማሪማር ኢትዮጵያዊም ኤርትራዊም አፍሪካዊም አይደለችም እዚሁ ሀገር የተወለደች ናት ይሄ ክስተት ለብዙዎቻችን ትምህርት ይሆናል ተመልካቾቻችን ስለተከታተላችሁ ከልብ አመሰግናለሁ ያስተናገድኳችሁ ካሳሁን ይልማ ነኝ በዚች መምህር ላይ የተፈጸመው ድርጊትን በመቃወም በቺካጎ ከፍተኛ የተቃውሞ ሰልፎች ተደርገዋል ጇ ላይ ጉዳት ደርሷል ከዚህ በኋላ ወደ መምህርነቷ ለመመለስ አዳጋች ነው ወደምታሳድጋቸው የራሷ ልጆች ወደ ቤቷ ሄዳለች ህይወት ግን እንደቀድሞ ላትሆን ትችላለች ደህንነቷ ያሰጋታል I'm a survivor And it's not just the physical scars she lives with. I don't want to remember that day you're laying there at night and you're just thinking about it like what's going to happen like it's really emotional to me so it's like it's hard for me to talk about it but I'm trying ስለተከታተላችሁ በድጋሚ ከልብ አመሰግናለሁ ሰብስክራይብ ማድረጋችሁን እንዳትረሱ በእያላችሁበት ሰላም ሁኑ